እሺ ዝማሬውን ላሰሙን ለወንድሞቻችን ለእህቶቻችን አምላከ ቅዱሳን ልዑል እግዚአብሔር ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። አምላካችን እግዚአብሔር በጸጋ በረድኤት ይጠብቅልን። እንግዲህ ከዚህ በመቀጠል ወደ መደበኛው ትምህርታችን ነው የምናልፈው። ባለፈው 15 ቀን ማለት ነው የዮሐንስ ወንጌል ምዕራፍ 1ን ከቁጥር ስንት ጀምሮ ነበር ያየነው? ከቁጥር 19 ጀምሮ እስከ 29 ድረስ ያለውን አይተናል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚለውን አይተናል አይደለ? ታስታውሳላችሁ። እስከ 29 ወይም እስከ 30 ድረስ ያለውን ክፍል አይተናል። በእነኚህ ክፍሎች ውስጥ ብዙ ቁም ነገሮችን ጨብጠናል። ወደ ዮሐንስ የተላኩትን ካህናቱና ሌዋውያኑን ከእርሱ ጋር የነበራቸውን ውይይት አንስተን የዮሐንስ መጥምቅ ታላቅ ምስክርነትን በዝርዝር ከተመለከትን በኋላ ዮሐንስ መጥምቅ ጌታ ወደ መጠመቂያው ስፍራ ሲመጣ ባየው ጊዜ የዓለምን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ብሎ እንደመሰከረለት ባለፈው ጊዜ በነበረው ጥናታችን ላይ በስፋት አይተናል። ክርስቶስ የእግዚአብሔር በግ ተብሎ ተጠርቷል። ቤዛዊ መስዋዕት ስለመሆኑ አስቀድሞም ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ ስለ መሲሁ መምጣት በራእይ ወይም ደግሞ በትንቢት መነጽር ተመልክቶ በትንቢተ መንፈስ የመሰከረው ወይም በመንፈሰ ትንቢት የመሰከረው ያስተማረው ነገር እንደነበር አንስተን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ በእርሱ ቁስል እኛ ተፈወስን እያለ ኢሳይያስ የመሰከረለት የእግዚአብሔር በግ ማን እንደሆነ ክርስቶስ እንደሆነ በጣም በዝርዝር ተመልክተን ቁጥር 30 ድረስ አይተን ያቆምነው። ዛሬ ከቁጥር 31 ጀምሮ እስከ ፍጻሜ ምዕራፍ ድረስ አይተን የዮሐንስ ወንጌል ምዕራፍ 1ን እናጠቃልላለን ማለት ነው። በሚቀጥለው ሳምንት ስንገናኝ በጥሩ ኢነርጂ ደግሞ ምዕራፍ 2ን እንጀምራለን ማለት ነው። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለቤተክርስቲያናችን ሊቃውንት ምስጢርና ጥበቡን የገለጠ ቅዱሱ አምላካችን እግዚአብሔር የራቀውን ምስጢር አቅርቦ የረቀቀውን ምስጢር አጉልቶ የቃሉን ደጅ ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንደ ሁልጊዜው ማሳሰቢያ በጣም በተነቃቃ መንፈስ ሆናችሁ እየተነጋገርን ነው የምንማረውና በጣም ሁላችሁም በተነቃቃ መንፈስ እንድትሆኑ አሳስባለሁኝ። ክፍሉን በማንበብ ጀምራለሁ። ከቁጥር 30 ጀምሮ ላንብብ። አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው። እኔም አላቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለው፣ እርሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ። እስከ ቁጥር 34 ድረስ ያለውን ነው ያነበብኩት። ሲጀምር ዮሐንስ የተናገረው ቃል ይህ ነው። አንድ ሰው ከኔ በኋላ
አንድ ሰው ከኔ በኋላ ይመጣል ከእኔም በፊት ነበር ከኔም ይልቅ የከበረ ሆኗል ብዬ ያልኩት እርሱ ነው አላቸው። አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበር እርሱ ደግሞ ከኔ ይልቅ የከበረ ነው ወይም ይሆናል ብሎ የመሰከረው ስለ ክርስቶስ እንደሆነ በተደጋጋሚ በዝርዝር ባየንባቸው ክፍሎች የተመለከትነው ነጥብ እንደሆነ አስታውሳለሁኝ። ከኔ በኋላ ማለቱ ዮሐንስ ጌታን በስጋ ልደት ይቀድመው ነበር አይደለ? 6 ወር ምንም እንኳ አምላካችን የዘላለም አምላክ ነው፣ ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። በዚህ ዘመን ነበር፣ በዚህ ዘመን ደግሞ አልነበረም ብለን ለእግዚአብሔር አንናገርም። ግን በስጋ ማርያም ሲገለጥ ዘመን የማይቆጠርለት አምላክ ዘመን ሲቆጠርለት ዮሐንስ 6 ወር በስጋ ልደት ጌታን ምን ይለዋል? ይቀድመዋል። ይሄ ነገር ምደጋግማቸው አንዳንድ ሐሳቦች እንትኑንም እንድትለምዱት ነው። ሰዎችን ስታወሩ፣ ቃሉን ስታካፍሉ፣ ስታስረዱ የተማራችሁትን ውስጣችሁ ቃሉ በደንብ እንዲያድር፣ እንዲሰርጽ፣ እንዲዋሃድም ጭምር ነውና አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ከኔም ይልቅ የከበረ ሆኗል ብዬ ስለርሱ ያልኩት ይህ ነው፣ እኔም አላቀውም ነበር ይላል። እኔ ምን አልለውም ነበር? አላቀውም ነበር። ዮሐንስ እኔ አላውቀውም ነበር ብሎ ማለቱ ስለምንድን ነው ብለው የመጽሐፍ ቅዱስ ሊቃውንት ሲናገሩ ዮሐንስ በምድረ በዳ ነው የኖረው፣ ጌታ በከተማ ነው ያደገው። ከዚህ በፊት ምን አላሉ? አልተገናኙም እንጂ በስጋ ምንድን ናቸው? ዘመድ ናቸው አይደል? እንደ ኤልሳቤጥ የእመቤታችን ዘመዷ ናት አይደል? እንደው ገና በማህፀን ሳለ እንኳ ጽንሱ ዘሏል አይደል? ዮሐንስ ጌታን አመስግኖታል። በማህፀን ሆኖ በማህፀን ሳለ ጽንሱ በደስታ ዘለለ ያለችው ዮሐንስ የጌታዬ እናት ብላ ኤልሳቤጥ የመሰከረችላት ጊዜ ዮሐንስ በማህፀን ሆኖ ጌታን አመስግኗል። በእኛ ቤተክርስቲያን ትምህርት በጣም አስደናቂው ምስክርነት ስለ እመቤታችን ስንናገር የቅዱስ ገብርኤል ምስክርነት እና የቅድስት ኤልሳቤጥን ምስክርነት በአጽንኦት እናስተምራለን፣ እንናገራለን። እና ዮሐንስ በምድረ በዳ ነው የኖረው። ታውቃላችሁ፣ ዮሐንስ የበረሃ ሰው ነው፣ መናኝ ነው። በምድረ በዳ የሚኖር ቃለ አዋዲ ዘይሰብክ በገዳም የአዋጅ ነጋሪ ቃል በምድረ በዳ የሚጮህ ተብሎ የተመሰከረለት የተነገረለት በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ እሱ ዮሐንስ ነው። ስለዚህ ዮሐንስ አላቀውም ነበረ ሲል አብረው ምን እንዳልነበሩ ለመናገር ነው እንጂ ዮሐንስማ ያውቀዋል። ቢያውቀው ነው እንጂ ወደ መጠመቂያው ስፍራ ሲመጣ ማንም ሳይነግረው ነዋ በግኡ ለእግዚአብሔር ዘያትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ በሩቅ ገና ሲመጣ አይቶ ምን አደረገው? ጠቆመው አይደለ? ዮሐንስ አመለከተው። አውቆታል። ዮሐንስ መንገድ ጠራጊ ነው። ስለ እርሱ ምስክር ሊሆን ቀድሞ የተላከ እንደሆነ ነው ይሄ የሚያሳየው ብለው ሊቃውንት ሲተረጉሙ ዮሐንስ በምድረ በዳ፣ ጌታ ደግሞ በምን ያደገው? በከተማ። በየት? በናዝሬት አይደለ? በየት ተወለደ? በየት አደገ? በናዝሬት አይደለ? ትዝ ይላችሁ እንደሆን በእመቤታችን በዚህ በስደት ወቅት የምንናገረው ነገር አለ አይደለ? ናዝራዊ ይባል ዘንድ ወደ ናዝሬት ገባ ነው አይደለ የሚለው። ከስደት መልስ ወዴት ነው የሄደው? ወደ ናዝሬት ነው የሄደው። ከግብፅ ሲመለሱ ወደ ናዝሬት ገሊላ ነው የተመለሱት። እና የሁለቱ የኖሩበትን ቦታ ለማጠየቅ ለመግለጥ አላውቀውም አለ እንጂ ዮሐንስ ስለ እርሱ ሊመሰክር የተላከና በመጣም ጊዜ ስላወቀው ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ የመሰከረለት ብለው ሊቃውንቱ ተርጉመውታል። ዝቅ ብለን እንየው። እኔም አላቀውም ነበር፣ ዳሩ ግን
ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቁ እኔ መጣሁ አለ። የዮሐንስ ትልቁ ዓላማ መሲሁ ክርስቶስ ለእስራኤል ይገለጥ ዘንድ ነው። ገብቷችኋል? የአንድ አገልጋይም ትልቁ ድርሻው መሲህ ክርስቶስን ወይም ክርስቶስን ለዓለም ምን ማድረግ ነው? መግለጥ ነው። የክርስትና ትልቁ አስኳል፣ የክርስትና ትልቁ ማዕከል ክርስቶስ ነው። ግልጽ ነው ማውራችሁ? ክርስቶስ ነው። እኛ እኮ ክርስቶሳውያን ነው አይደል የምንባለው? ምኖች ነው የምንባለው? ክርስቶሳውያን እኮ ነው የምንባለው። ክርስቲያኖች ማለት የክርስቶስ ተከታዮች፣ ክርስቶሳውያን ክርስቶስን የሚመስሉ ማለት ነው። እኛ ክርስቶሳውያን ነው የምንባለው። ስለዚህ የአንድ አገልጋይ ድርሻው ክርስቶስን ምን ማድረግ ነው? ለሰዎች ሁሉ ምን ማድረግ? መግለጥ ነው ወይም ማስተማር ነው፣ ወደሱ ማሳየት ነው። የዮሐንስ መጥምቅም ስራ ይሄው ነበር። ከኔ በፊት ነበረ፣ ግን ከኔ በኋላ ይመጣል። የኔም ሚና እሱን ለእስራኤል ሁሉ ምን ማድረግ ነው? መግለጥ ነው። ጌታችን በስጋ በተገለጠ ጊዜ ስለ ጌታችን ታላቅ ምስክርነት የሰጠው የመጀመሪያው ማን ነው? ዮሐንስ መጥምቅ ነው። እና እዚህ ክፍል ላይ ይሄንን አንስቷል። ለእስራኤል ይገለጥ ዘንድ ነው። ስለዚህ በውሃ እያጠመቅኩ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ ይላል። መንፈስም ከሰማይ ምን ሲል ሲወርድ አየው፣ በእርሱም ላይ ምን አለ? ኖረ አለ። ደግሜ ላንብበው። ዮሐንስም እንዲህ ብሎ መሰከረ፣ መንፈስም ከሰማይ እንደ ርግብ ሆኖ ሲወርድ አየው፣ በእርሱም ላይ ኖረ። መንፈስ ያለው ማንን ነው? መንፈስ ቅዱስን ነው አይደል? ከሰማይ ምን ሲል ሲወርድ እንደምን እንደ ርግብ ሆኖ አየው አለ። እና የመንፈስ ቅዱስን መውረድ ነው። መንፈስም ከሰማይ ሲወርድ አየሁ የሚለው የክርስቶስን ሰማያዊ አምላክነት። በዚህ አጋጣሚ ስለ ክርስቶስ የባህሪ አባቱ አብ መስክሯል። የባህሪ ሕይወቱ መንፈስ ቅዱስ መስክሯል። ዮሐንስ መጥምቅ መስክሯል። ነቢያት ምን አድርገዋል? መስክረዋል አይደል እንዴ? ስለዚህ መንፈስ ቅዱስ የመጣው ለምንድን ነው ማለት ነው? ለምስክርነት ነው። ክርስቶስ ማን እንደሆነ የእግዚአብሔር ልጅ እንደሆነ ምን ለማድረግ? ለመመስከር ነው፣ ለማረጋገጥ ነው። ምክንያቱም በአጭር ቁመት በጠባብ ደረት ተወስኖ ስላዩት ምን አላሉትም ነበር? አላወቁትም ነበር፣ አላመኑበትም ነበር፣ አልተረዱትም ነበር። ስለዚህ መንፈስ ቅዱስ ከሰማይ እንደ ርግብ ወይም በርግብ አምሳል ሲወርድ አየሁ፣ በራሱም ላይ ሲኖር አየኋል። ልብ በሉ፣ ለዮሐንስ መጥምቅ መንፈስ ቅዱስ ሊረዳው በሚችለው መጠን ተገለጠለት። በምን? በርግብ አምሳል። አያችሁ? ይሄ ማን ሊረዳው በሚችለው? ዮሐንስ መጥምቅ ሊረዳው በሚችለው መጠን ነው በርግብ አምሳል ምን ያለለት የተገለጠለት እንጂ መንፈስ ቅዱስ እንደዚያ ነው ማለት አይደለም። ሁልጊዜ እንደምንለው ወይም ቀዳሚው ቃል የሚለውን ባጠናንበት ክፍል ላይ እግዚአብሔር አስቀድሞ ለሰዎች በነቢያት በኩል በራእይ በህልም በልዩ ልዩ መንገድ ወይም ደግሞ በዘፈቀደ በረድኤት ይገለጥ የነበረው እግዚአብሔር ቃል ስጋ በመሆን በኩነት ምን ብሏል? ተገልጧል አይደለም? ከዛ ውጪ ግን የተገለጠበት መንገድ ሁሉ ሰዎች የእግዚአብሔርን ነገር ምን እንዲሉ እንዲረዱ ነው። አሁን ዮሐንስ መጥምቅ መንፈስ ቅዱስን በምን አየው? በርግብ አምሳል። በአምሳለ ርግብ ወረደ መንፈስ ቅዱስ ወረደ እያልን ምን ዘምረው? አዎ በአምሳለ ርግብ ነው እንጂ የመንፈስ ቅዱስ አካላዊነት ይሄ አይደለም። መንፈስ ቅዱስ ረቂቅ አካል አይደለም፣ የማይመረመር አካል
የሰው ልጅ አእምሮ ሊደርስበት ሊያውቀው የሚችል አይደለም። አዎ በትምህርተ ሥላሴ በስም በአካል በግብር ስንት ናቸው? 3 ናቸው አይደለም? የስም ሶስትነት አለ፣ የአካል ሶስትነት አለ። ይሄ አካል ምን አይነት አካል ነው? ረቂቅ አካል ነው፣ የማይመረመር አካል ነው። ነገር ግን ለዮሐንስ መጥምቅ በተገለጠ ጊዜ መንፈስ ቅዱስ በምን በርግብ አምሳል ምን አለለት? ተገለጠለት እና ዮሐንስ አየው። በርግብ አምሳል መገለጡ ብዙ ምሳሌ ማንሳት እንችላለን። ለምሳሌ በኖህ ዘመን ከአዕዋፍ መርጦ ርግብን ማለት ነው አይደል? ብዙ የአዕዋፍ ዘር የሉም እንዴ? አዎ ታዲያ ተናገሩ። ከኔ ጋር እኮ ያወራን የምንማረው አይደል? ሁሉ ጊዜ እዚህ ብዙ የርግብ አምሳል ማን ነው? የርግብ ወይም የአዕዋፍ ዘር አሉ። ከብዙ የአዕዋፍ ዘር ማንን የመረጠው? ርግብን አይደለም? ለምሳሌ አንድ የአዕዋፍ ዘር ብንጠራ ንስር ልንል እንችላለን አይደል? ቁራ ልንል እንችላለን። ሌሎችም የአዕዋፍ ዘር ልንጠራ እንችላለን። ርግብ የሰላም አብሳሪ ናት። ርግብ የምስራች ነጋሪ ናት። በኦሪት ዘፍጥረት ምዕራፍ 8 ከቁጥር 8 እስከ 12 ስናነብ በኖህ ዘመን እግዚአብሔር ምድርን በውሃ በንፍር ውሃ ለ40 ቀን በሚወርድ ከላይና ከምድርና ከሰማይ በሚፈልቅ ውሃ በንፍር ውሃ ምድር ስትጠፋ የውሃውን መጉደል ያረጋገጠችው ማናት? ርግብ ናት አይደለም? ርግብ የዘንባባውን ከምድር ላይ መድረቁን ምልክት ይዛ መጣ። ምድር ደርቃለች፣ የውሃው መጠን ጎድሏል፣ አሁን ከመርከቡ መውጣት እንችላለን ያለችው የምስራች ነጋሪ ማናት? ርግብ ናት። ስለዚህ መንፈስ ቅዱስም እንዲሁ ነው። መልካም ነጋሪ ነው፣ አጽናኝ ነው፣ የዋህ ነው። ጌታ እኮ ሲያስተምር ባስተማረበት ክፍል ትዝ ይላችሁ እንደሆነ እንደ ርግብ የዋህ ሁኑ፣ እንደ እባብ ልባም ሁኑ። አያችሁ፣ መንፈስ ቅዱስ ለምን ምሳሌ ሆነው? ለየዋህነት። ሩህሩህ ነው መንፈስ ቅዱስ፣ አጽናኝ ነው መንፈስ ቅዱስ፣ የሚራራ ነው አይደል እንዴ? ሐዋርያት በጣም ሆድ በባሳቸው ጊዜ፣ ብቸኝነት በተሰማቸው ጊዜ ወደ ሐዋርያት የመጣው ማን ነው? መንፈስ ቅዱስ ነው አይደል? ጌታ ባረገ ጊዜ መንፈስ ቅዱስ ምን ተብሎ ይጠራል? ከስሞቹ አንዱ መጽንዒ የሚያጸና አይደል? መስተፍስሒ ደስ የሚያሰኝ፣ ናዛዚ የሚያጽናና የሚያረጋጋ፣ መጽንዒ የሚያጸና፣ መስተስሪ ኃጢአትን የሚያስተሰሪ፣ ናዛዚ አጽናኝ ማለት ነው፣ አረጋጊ ማለት ነው። የሚያረጋጋ ነው መንፈስ ቅዱስ። ስለዚህ መንፈስ ቅዱስ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ምን አለ? ኖረ አለ። በእርሱም ላይ ኖረ ሲል የአንድነታቸው መገለጫ። ሥላሴ በስም በአካል በግብር 3 ብንል አባቶቻችን ምን ይላሉ? ምንም ለአጠይቆ አካላት በስም በአካል በግብር 3 ብልም በባህሪ በፈቃድ አንድ ናቸው። ስለዚህ በራሱ ላይ ማረፉ ምኑን ያሳያል አለ? አንድነቱን ያሳያል ብሎ የተረጎማል። በእርሱ ላይ ኖረ ሲል አንድነታቸውን ያሳያል ብለው የቤተ ክርስቲያናችን ሊቃውንት ይተረጉማሉ። ከዛ በኋላ ምን ይላል? መንፈስም ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው እርሱ ነው አለኝ። በቃ መሰከረልኝ። እሱ ነው፣ ይሄ በመንፈስ ቅዱስ የሚያጠምቀው እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። የእግዚአብሔር ልጅ ነው። ትልቁ ምስክርነት
በአዲስ ኪዳን ክርስቶስ የእግዚአብሔር ልጅ ብሎ መመስከር ነው። ገብታችኋል? እስቲ በሉ ክርስቶስ የእግዚአብሔር ልጅ በሉ። እስቲ የአብ የባህሪ ልጁ ማለት ነው። ቤተ ክርስቲያንም የተመሰረተችው በዚህ ቃል ነው። ትዝ ይላችሁ እንደሆነ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ጌታችን ደቀ መዛሙርቱን የጠየቃቸው ጥያቄ ነበር አይደል? ሰዎች የሰው ልጅ ማን እንደሆነ ይሉታል አላቸው። ኢሳይያስ ነው የሚሉ አሉ፣ ኤርሚያስ ነው የሚሉ አሉ፣ ከነቢያት አንዱ ነው የሚሉ አሉ፣ ኤልያስ ነው የሚሉም አሉ አሉት። እናንተ ማን እንደሆንኩ ትላላችሁ ሲላቸው ዝም ሲሉ ጴጥሮስ እጁን አወጣና ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለ። ሰማችሁ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። በዚህ ጊዜ ጌታ ምን አለው ለጴጥሮስ? ምን አለው? የዮና ልጅ ስምዖን ይህንን ስጋና ደም ምን ማለት ነው? ደማዊ ዕውቀት ስጋዊ ዕውቀት አልገለጠልህም፣ ወይም ከስጋና ከደም አልተማርክም። ከስጋና ከደም ማለት ነው መጽሐፍ ቅዱስ ሰውን ስጋ ብሎ ነው የሚጠራው። አንዳንድ ጊዜ ሰው ምን ብሎ ይጠራል? ስጋ። ከሰው ምን አላልክም? አልተማርክም። ከሰው የተማሩ በስጋ በደም ዕውቀት ወይም ደማዊ ስጋዊ በሆነ ዕውቀት ስለኔ የተናገሩማ ኤልያስ ነው። ምኑን አይተው? ሙሴ ነው። ትምህርቱን እያዩ ተአምራቱን እያዩ ምን ብለውታል? ሙሴ ነው ኤልያስ ነው ብለውታል አይደለ? ለዚህ ነው በደብረ ታቦር ሙሴንም ኤልያስንም አምጥቶ እኔ የኤልያስ አምላክ ነኝ እንጂ ኤልያስ አይደለሁም፣ እኔ ሙሴ አምላክ ነኝ እንጂ ሙሴም አይደለሁም ብሎ ያሳያቸው። ይሄ ምዕራፍ 17 ላይ ወዲያው ከስንት ቀን በኋላ ይላል? ከ8 ቀንም በኋላ ወይም ከ7 ቀንም በኋላ ብሎ ያመጣዋል። ስለዚህ ሙሴ ነህ ኤልያስ ነህ ላሉት ሰዎች እሱ ራሱን ከመግለጡ አስቀድሞ ለዮና ልጅ ማነው ለዮና ልጅ ስምዖን አንተ ብፁዕ ነህ አለው። ይህንን ስጋና ደም አልገለጠልህም፣ የሰማይ አባቴ ነው አለው። መንፈስ ቅዱስ ነው የገለጠልህ፣ የሰማይ አባቴ ነው የገለጠልህ። አንተ ብፁዕ ነህ፣ አንተ አለት ነህ። በኋላ እናየዋለን። ኬፋ የሚለው ቃል በዕብራይስጥ ንጥፍ ድንጋይ ማለት ነው። ኬፋ የሚለው ቃል ምን ማለት ነው? ንጥፍ ድንጋይ፣ ጠንካራ ድንጋይ ማለት ነው። ስትሮንግ የሆነ አለት ማለት ነው። ምን ማለት? ኬፋ ማለት በጽር ቋንቋ ወይም በግሪኩ ደግሞ ጴጥሮስ ማለት ነው። የዛ ቃል ትርጉም በጽር ቋንቋ ወይም በግሪኩ ምን ይባላል? ጴጥሮስ። ጴጥሮስ ማለት ነው ኬፋ ማለት ነው። አሁን የተረጎምኩላችሁስ ንጥፍ ድንጋይ፣ ጠንካራ ድንጋይ ወይም በእኛ ቤተ ክርስቲያን ምን ነው የምንለው? አንተ አለት ነህ፣ ኮህ አይደለ? ኮህ ነህ። አንጻ ለቤተ ክርስቲያን አንተ አለት ነህ። በአንተ አለትነት ቤተ ክርስቲያኔን እሰራታለሁ፣ የሲኦል ደጆች። አሁን አለት የተባለው ኬፋ በሰጠው ምስክርነት ላይ ነው ቤተ ክርስቲያን የተሰራችው። ምን የሚለው? ክርስቶስ ወልደ እግዚአብሔር ሕያው። እስቲ ክርስቶስ በሉ፣ የሕያው እግዚአብሔር ልጅ በሉ። ቤተ ክርስቲያን የተመሰረተችው ምን በሚለው ቃል ላይ ነው? በሉና ንገሩኝ እንጂ። ክርስቶስ የሕያው የእግዚአብሔር ልጅ ወልደ እግዚአብሔር ሕያው፣ የሕያው እግዚአብሔር ልጅ ክርስቶስ የእግዚአብሔር ልጅ ብሎ መሰከረለት። ማን? ዮሐንስ መጥምቅ። ብዙዎች የሳቱት ብዙዎች የወደቁት በክርስቶስ ትምህርት ነው። ቤተ ክርስቲያናችን ካደረገቻቸው ዓለም አቀፍ ጉባኤያት መካከል አብዛኛዎቹ በማን ጉዳይ ላይ ነው? በክርስቶስ ትምህርት ላይ ነው። በክርስቶስ የባህሪ አምላክነት ላይ ነው።
በክርስቶስ የእግዚአብሔር ልጅ መሆን ትምህርት ላይ ነው። ለብዙዎች ዛሬም ድረስ ከባዱ ክርስቶስን የእግዚአብሔር ልጅ ብሎ ምን ማድረግ ማመን መቀበል ነው። ስለዚህ እኛ አምነናል፣ አባትም ልጁን ወደ ዓለም እንደላከው ምን እንላለን? እንመሰክራለን። አይደል እንዴ? እኛም ምን ብለናል? አውቀናል፣ አምነንማል። አባትም ልጁን በሉ የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ስለዚህ የመጣው ወደ ዓለም ክርስቶስ የሕያው እግዚአብሔር ልጅ ነው። ምን ሊሆን ነው የመጣው? የዓለም መድኃኒት ሊሆን ነው የመጣው። ስለዚህ እዚህ ክፍል ላይ ያለው ነጥብ ምንድነው? እኔም አይቻለሁ እርሱም የእግዚአብሔር ልጅ እንደሆነ እመሰክራለሁ። ዮሐንስ 3 ነገሮች በአጽንኦት ተናግሯል። በመጀመሪያ እኔ መንገድ ጠራጊ ነኝ ብሏል። ሁለተኛ መንፈስ ቅዱስም ሲወርድበት እና በእርሱ ላይ ሲኖር አይቻለሁ። ሶስተኛ ከዚህ የተነሳ የክርስቶስ ማን እንደሆነ መሰክራለሁ፣ የእግዚአብሔር ልጅ እንደሆነ መስክሬያለሁ አለ። በቃ መስክሬያለሁ አለ። ከዛ ቀጥሎ ሌላ አዲስ ሐሳብ ነው የሚያነሳው ከቁጥር 35 ጀምሮ። እሱን ደግሞ እናነባለን እስከ 43 ድረስ ያለውን እናነባለን። በነገው ደግሞ ዮሐንስ ከደቀ መዛሙርቱም ሁለቱ ቆመው ነበር። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርቱ ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። መታችሁ እዩ አላቸው። መተውም የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓትም ያህል ነበረ። ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስ አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ሆይ አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። አንተ ኬፋ ትባላለህ፣ ትርጓሜው ጴጥሮስ ማለት ነው። ይሄን ክፍል ደግሞ እናያለን። በነጋውም ይላል። መቼ? በነጋውም። እዚህ ክፍል ላይ በነጋውም የሚል ቃል በዮሐንስ ወንጌል ምዕራፍ 1 ላይ 3 ጊዜ እናገኛለን። ስንት ጊዜ? 3 ጊዜ። አንደኛው የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነው። አገኛችሁት? ምን ይላል? በነገው ይላል። በነገው ይላል። ሁለተኛው የዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ ነው። አሁን ያነበብኩላችሁ በነገው ይላል አይደለ? ሶስተኛው የዮሐንስ ወንጌል ምዕራፍ 1 ቁጥር 44 ላይ ነው። ምን ይላል? በነገው ይላል። እነኚህ ቀናት ራሳቸውን የቻለ ክፍል ናቸው። የመጀመሪያው እሁድ ነው። ቅዳሜ ወደ ዮሐንስ መጥተው ሌዋውያንና የካህናት አለቆች ጠይቀውታል አይደለ? ይህ በሆነ ማግስት ኢየሱስ ክርስቶስም ከገዳመ ቆሮንቶስ በወጣበት ዕለት ከማን ጋር ተገናኝቷል? ከዮሐንስ ጋር። በተጠመቀ ዕለት አልዋለም አላደረም። ወዴት ሄደ? አልዋለም አላደረም። ወዴት ሄደ? ከገዳመ ቆሮንቶስ በወጣ ጊዜ ደግሞ ወደ ማን መጣ? ወደ ዮሐንስ መጣ። አሁን እዚህ ክፍል ላይ ምን አለ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው አለ። ይህ ዕለት እሁድ ነው። ሁለተኛው ቁጥር 35 ላይ ያለው በነገውም አለ፣ ሰኞ ነው፣ በማግስቱ። ሶስተኛውም በነገውም አለ፣ ማክሰኞ ነው። ይሄ ዕለት ወደ ቃና ገሊላ ሰርግ ምን ያሉበት አያችሁ? ከገዳመ ቆሮንቶስ በወጣ በስንተኛው ቀን? በሶስተኛው ቀን
በገሊላ ቃና ምን ሆነ? ሰርግ ነበረ ይላል። አያችሁ? ከገዳመ ቆሮንቶስ ከወጣ ከ3 ቀን በኋላ ነው ወዴት የሄደው? ወደ ቃና ገሊላ ሰርግ የሄደው። ገብታችኋል? ስለዚህ በነገው የሚለውን ቃል ስታገኙ ይሄ 3ኛው ቀን ከመቼ ነው የሚቆጠረው የሚለውን እንዳትቸገሩ ነው። ከመቼ ነው የሚቆጠረው? ከገዳመ ቆሮንቶስ ከወጣበት ቀን ጀምሮ ነው የሚቆጠረው ማለት ነው። በነገው ደግሞ ዮሐንስ ከደቀ መዛሙርቱ 2 ቆመው ነበረ። ኢየሱስ ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። 2ቱም ደቀ መዛሙርቱ ሲናገር ሰምተው ኢየሱስን ተከተሉት። 2 ደቀ መዛሙርት ናቸው። የማን ደቀ መዛሙርት? የዮሐንስ ደቀ መዛሙርት ናቸው። ሲመጣ አሳያቸው፣ እነሆ የእግዚአብሔር በግ አላቸው። እንደ ዮሐንስ እውነተኛ መምህር የለም። እንደ ዮሐንስ እውነተኛ አገልጋይ የለም። እንደ ዮሐንስ ልኩን የሚያቅ ሰው የለም። ምኑን የሚያቅ? ልኩን። የሱ ልክ ክርስቶስ ምን እንዲል እንዲከብር፣ እንዲታይ፣ እንዲታወቅ እንጂ ዮሐንስ እንዲታወቅ አልነበር። በዚህ አጋጣሚ ዮሐንስን በጣም አይሁድ ምን ይሉት ነበረ? ይፈሩት ነበር። ነግሬያቸዋለሁ አይደል? በጣም የተከበረ የተፈራ መምህር ነው። ማን? ዮሐንስ መጥምቅ። ግን ከኔ ይልቅ የከበረ ብሎታል። ማንን? ክርስቶስን። ስለዚህ ዮሐንስ እዚህ ክፍል ላይ 2 ደቀ መዛሙርት ነበሩት። እነሆ ክርስቶስ ሲመጣ ነው የእግዚአብሔር በግ አላቸው። ወደ እሱ ነው አላቸው። እዚህ ምንም መተሰሩት ነገር የላችሁ። እዚህ እኔን ብትከቡኝ ምንም ይሆንላችሁ የለም። የሚሻላችሁ ወደ ማን መሄድ ነው? ወደ እሱ መሄድ ነው። ዮሐንስ ወንጌል ምዕራፍ 3 ላይ ስንመጣ እናያለን። ደስታዬ ተፈጸመ ነው ያለው። ደስታዬ ምን አለ? ተፈጸመ ነው ያለው። እና በነጋውም ዮሐንስ ከደቀ መዛሙርቱ 2 ቆመው ነበረ። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። 2ቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉት አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜው መምህር ሆይ ማለት ነው። መታችሁ እዩ አላቸው። የሚገርማችሁ ከልብ ለሚመጡት ይፈቅድላቸዋል። ከምን ለሚመጡት? ከልብ ለሚመጡት እንዲከተሉት ምን ያደርጋል? ይፈቅዳል። አንድ ጊዜ አንድ ሰው ጠይቆታል እኮ እንደዚህ አይደል? በወዴት ትኖራለህ ያሉት እዚህ ይላችኋል። የማቴዎስ ወንጌል ምዕራፍ 8 ቁጥር 18 ላይ በወዴት ትኖራለህ ሲለው ምን አለው? የሰማዩ አፍ ጎጆ ለቀበሮችም ዋሻ አላቸው። የሰው ልጅ ራሱ የሚያስጠጋበት የለውም። ምን እንዴት ነው የምትጠይቀኝ? ምን ነው የምትጠይቀኝ ማለት ነው? አይ ገብታችኋል አይደል? እነኚህ ግን ኑ አላቸው። መታቸው እዩ አላቸው። እንዲመጡም ፈቃዱ ነው። ለኢየሱስ ክርስቶስ የመጀመሪያ ደቀ መዛሙርት የሆኑትም እነኚህ 2 ናቸው። መጀመሪያ የተመረጡት። ጴጥሮስንም የጠራው ወንድሙ እንድሪያስ ነው። ጴጥሮስን የጠራው ማን ነው? ወንድሙ ማን ነው? እንድሪያስ ነው። ከዛ ምን ይላል? ኢየሱስም ዘወር ብሎ ሲከተሉት አይቶ ምን ትፈልጋላችሁ አላቸው። ረቢ በወዴት ትኖራለህ አሉት። ትርጓሜው መምህር ሆይ ማለት ነው። መታችሁ እዩት አላቸው። መተውም የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓትም ያህል ነበረ። ከዮሐንስ ዘንድ ሰምተው ከተከተሉት ከ2ቱ አንዱ የስምዖን ጴጥሮስ ወንድም እንድሪያስ ነበረ አለ። ስለ ሁለተኛው አልነገረንም። ራሱ ዮሐንስ የትኛውን የጻፈው? ይሄን መልእክት የጻፈው። የሚገርማችሁ መጨረሻ ላይ ይነግረናል። ይሄን መጽሐፍ የጻፈው እርሱ ነው። ሰምቶ ከተከተሉት አንዱ የሆነው ማን? ዮሐንስ ነው። እኔ አላለም። ሰው እኔ ያለ በሚያወራበት ዘመን እሱ አንድም ቦታ ምን አላለም? እኔ አላለም። ሰው በጣም ብዙ ጊዜ ምን ማለት ይወዳል? እኛ እንዲህ የነበርን ጊዜ፣ በእኛ ጊዜ አይደል? ዮሐንስ ግን አንድም ቦታ ምን አላለም? እኔ አላለም። እንደው በተለያየ ቦታ ገልጾታል ራሱ ነው።
ጌታ የወደው የነበረ ደቀ መዝሙር ብሎ ከዮሐንስ መጥምቅ ሰምተው ከተከተሉት አንዱ እንደዚህ እያለ ጽፏል እንጂ ምን አላለም። እኛ ስለ ሰውም ቦታ የለንም እኮ። እኔ አሁን እዚህ ውስጥ አንድ የሰርግ አልበም የተገኛችሁበትን ብሰጥ እንደው 50 ምናምን ገጽ ቢኖረው 40 ምናምን አካባቢ ከሌላችሁ አታዩትም። መጀመሪያ ማለት የምትፈልጉት ማለት ነው አይደል? እኛ ያየን ያለንበትን ካየን በኋላ ነው እንደውም ካልሰለቸን የማንን ምናየው? የሌላውን ምናየው። ሰው ራሱን በሚወድበት ስለ ራሱ ብዙ በሚያወራበት ዓለም ውስጥ ዮሐንስ ማን ነው ወንጌላዊ ስለማን አላወራም? አሁን ዮሐንስ እያልኩ ስናገር እንዳትረሱ። አሁን ደግሞ ማውራ ስለማን ነው? ስለ ወንጌላዊ በሉ እንጂ አትፍዘዙ እንጂ እንዴት ነው? አሁን ማውራ ስለማን ነው? ብዙ ግን እስካሁን ያወራነው ስለማን ነው? አዎ በደንብ ለዚህ ክሊር ይሁን አይደለ? አሁን ሁለት ሰዎች ከዮሐንስ መጥምቅ ደቀ መዝሙር ነበሩ። ማና ማን? አንዱ እንድርያስ፣ አንዱ ዮሐንስ ወንጌላዊ ነበር። ስለዚህ ከሁለቱ አንዱ እንድርያስ ነው አለ። ቀጥሎ እናንብብ። ኢየሱስም መታችሁ ያላቸው መታው የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓትም ያልነበረ ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ወንድም እንድርያስ ነበረ። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲን አግኝተነዋል አለ። በጣም ደስ የሚል ነው። ደስ ይላል። ወንድሙን ሄዶ ማን ነው ለቤተሰብ የሚነግረው? ትነግራላችሁ? ለቤተሰብ ለጓደኛ ትነግራላችሁ? አርባር የመጽሐፍ ቅዱስ ጥናት አለን። አርባር ጥሩ ጊዜ ነው የምናሳልፈው። ባይብል ስተዲ አለ፣ እናጠናለን። አሁን እያጠናን ያለ ነው የዮሐንስ ወንጌል ነው። መቼም የብላክ ፍራይዴይን ሴል ያልተናገራችሁበት ቦታ የለም አይደል? ተናግራችኋል። ዛሬ አንድ ቦታ ብታዩ እዚህ በጣም ቢግ ሴል አለ አላምጥም። ሁሌ የምናገረው ነገር አለ። ወልማርት ገብተህ ባለመነጽሩ ማነው ስምን ሊያዝም አሴር እሺ። እና አንድ ወልማርት ትልቅ 65 ኢንች የኤልጂ ምናምን ቲቪ በ50 ብር ብታገኝ ምንም ታደርግ? መጀመሪያ ትገዛለህ። ከዛስ ወደ ጓደኛ ትደውላለህ አይደል? ኧረ እባክህ ወልማርት ዛሬ 65 ኢንች ቲቪ በስንት ብር? አዎ መልካምን ነገር ለሰዎች ማውራት እንልመድ። ጥሩ ነው ያረከው እኮ። ግን ስለ እግዚአብሔር ቃል ስለ ምስራቹ ወንጌል ልክ ወንድሙን ሄዶ እንድርያስ ለማን ነገረው? ለስምዖን ነገረው አይደለ? ነገረው። መሲህን አግኝተነዋል። መሲህ የሚለውን ፈተናል አይደለ? በዕብራይስጡም በጽሩም ወይም በግሪኩ ማለት ነው፣ በግዕዙም በአራቱም ቋንቋ ምን እንደሆነ ባለፈው ሳምንት አይተናል። መሲህን ምን ብለነዋል? ቅቦ የተባለውን ክርስቶስን ምን አድርገነዋል? አግኝተነዋል። በዚህ ነው ያለው ብሎ ወንድሙ ስምዖንን ምን አደረገው? ወሰደው። ከዚህ ክፍል የምንወስደው ምንድነው? የህይወት መልእክቱ ምንድነው? እስካሁን ትርጓሜውን አይደለ እያጠናንም ነው አይደለ? የህይወት መልእክትን ወሰድ አለብን። ምን የህይወት መልእክት ወሰዳችሁ? የምስራችን ማውራት፣ በጎ ነገር ለሰዎች ማካፈል። ብናካፍል ይሄ አዳራሽ እኮ ይሞላል አይደለ? ሁለት ሰዎች ማን ነው እስቲ ኔክስት ዊክ እንድርያስን የሚሆነው? ማን ነው? እኔ እንድርያስን ሆኜ 2 ሰው አመጣው፣ እኔ እንድርያስን ሆኜ 1 ሰው አመጣው የሚል ማን ነው? ይሄን ኃላፊነት ወሰዱና ሄዱ። ዛሬ እንደ እንድርያስ ወንድማችሁን ጓደኛችሁን ፊልጶስ ማንን በኋላ እናየዋለን? ናትናኤልን አይደለ? ና እባክህ ና ብሎ ጠርቶታል። እንዲህ ለመጥራት ለሚቀጥለው ሳምንት እግዚአብሔር ይርዳችሁ። ይሄ ነው አገልግሎት ቆሞ ማስተማር ብቻ አይደለም። የወንጌልን አገልግሎት በሚቻለው ሁሉ መደገፍ አገልግሎት ነው። በገንዘብ መደገፍ፣ በእውቀት መደገፍ፣ በጉልበት መደገፍ፣ በልዩ መንገድ መደገፍ ምንድነው? አገልግሎት ነው። እና
ጴጥሮስን ወሰዱት። እንዲላል ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እርሱም አስቀድሞ የራሱን ወንድም ስምዖንን አገኘውና መሲን አግኝተነዋል አለው። ትርጓሜውም ክርስቶስ ማለት ነው ይላል። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ነው። ራሱ ነው ያወቀው። የባህሪ አምላክ ነው። እገሌ ይባላልም አላለው። ሲመጣ ገና ምን አለው? ከአባቱ ስም ጀምሮ ነገረው። የማን ልጅ አለው? የዮና ልጅ ስምዖን አለው። ስምዖን ነበር ስሙ አይደለ? አንተ ማን ነህ አለው? ኬፋ ነህ አለው። ኬፋ ማለት ምን ብለናል ቅድም? አለት ማለት ነው። ንጥፍ ድንጋይ ወይም ጠንካራ አለት ማለት ነው። ንጥፍ ድንጋይ ወይም ጠንካራ አለት ኮክ። በቃ አንተ አለት ነህ ነው ምን ነው አይደለ? ጸሎተ ንስሐ ትዝ ይላቸዋል ሲባል ካህኑ ሲጀምር አባታችን ለጴጥሮስ እንዲህ ብሎ እንደተናገረው አንተ አለት ነህ፣ በዚህ አለት ላይ ቤተክርስቲያን እንሰራታለን። የሲኦል ደጆች አያናውጧትም። ማቴዎስ 16 18 ላይ ያለው ሐሳብ ማለት ነው። በጸሎተ ንስሐም መጽሐፋችን ላይ የሚነሳው። ስለዚህ እዚህ ክፍል ላይ ጴጥሮስን ጌታ ራሱ አወቀው። አንተ ኬፋ ነህ አለው። ኬፋ ማለት ደግሞ በግሪኩ ቋንቋ ምን ማለት ነው? ጴጥሮስ ማለት ነው። በዕብራይስጡ ኬፋ ነው። በግሪኩ ማን ነው? ጼር ማለት ግሪክ ማለት ነው። ዕብራይስጡ ደግሞ ኬፋ ነው። እዚህ ላይ ደግሞ ጴጥሮስ ብሎ አምጥቶታል። በነገው ይላል ቁጥር 44 ላይ ደግሞ ልንሄድ ነው አሁን። በነገው ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስም ጌታን የጠራው ራሱ አውቆታል። ገርነቱን አውቋል። ምን አለው? ተከተለኝ አለው። አሁን እዚህ ክፍል ላይ ደቀ መዛሙርቱን ምን እያደረገ ያለበት ክፍል ነው? እየሰበሰበ ነው። ከዛ በኋላ ነው ወደ ቃናው ሰርግ የሚሄደው አይደለም? ከደቀ መዛሙርቱ ጋር ነበር አይደለም የሚለው? አሁን እዚህ ጋር ደቀ መዛሙርት እየጠራ ነው፣ እየሰበሰበ ነው። ፊልጶስን ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስም ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለ። እዚህ ድረስ እናንብብና እንቀጥላለን። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ አግኝተነዋል። ናትናኤልን አገኘውና ናትናኤል ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱ ኢየሱስን አድርገነዋል፣ አግኝተነዋል። እዚህ ክፍል ላይ ምናያቸው ሁለት ሶስት ነጥቦች ይኖራሉ። አንደኛው ፊልጶስ ናትናኤልን መጥራቱ ነው። ቅድም ባወራነው አግባብ እሱን ማየት ትችላላችሁ። ሲነግረው ግን ሙሴ በሕግ ብሎታል። ሙሴ በምን? በሕግ። ሙሴ በሕግ ነቢያትም ስለ እርሱ የተናገሩለትን ወይም የመሰከሩለትን የናዝሬቱን ሰው ኢየሱስን አግኝተነዋል። ሙሴ በሕግ ምንድን ነው ያለው? ሙሴ ስለ ክርስቶስ መስክሯል አይደለ? ምንድን ነው ያለው? እንዳንተ ያለ ነቢይ አስነሳለሁ ብሎኛል ብሏል ሙሴ። ዘዳግም 18:15 ላይ እንዳንተ ያለ ነቢይ እንደማን ያለ? እንደ ሙሴ ያለ ምን ነቢይ? እንደ ሙሴ ያለ ነቢይ ለጊዜው ለኢያሱ ነው። ኢያሱ ማለት ኢየሱስ ከሚለው ስም ጋር ይገናኛል። መድኃኒት ማለት ነው ኢያሱ ማለት። ለጊዜው ለማን ነው? ለኢያሱ ነው። ኢያሱ ከሙሴ በኋላ ተተክቶ መስፍነ እስራኤል ነበር አይደለ? እስራኤልን የመራ ርስት ያካፈላቸው ማን ነው? ከሙሴ በኋላ ሙሴ በናባው ተራራ ሲቀር የተተካው ማን ነው? ፍጻሜው ግን ለክርስቶስ ነበረ። ፍጻሜው ለማን ነው? ለክርስቶስ ነበረ።
በዚህ አጋጣሚ እንዳንተ ያለ ነቢይ ሲል ሙሴ የክርስቶስን ሕይወት የሚመስል ማንነት አለ። በመጽሐፍ ቅዱስ በጣም ባስደናቂ ሁኔታ በብሉይ ኪዳን ዘመን የሁለት ሰዎች ሕይወት የክርስቶስን ሕይወት በጣም በስፋት ይመስላል። በጥልቅ ስናጠናው የሙሴና የዮሴፍ ታሪክ የክርስቶስን ሕይወት ምን ያደርጋል? ይመስላል። የማንና የማን? የሙሴና የማን? የዮሴፍ ታሪክ። ሙሴ የእስራኤል ነፃ አውጪ ነው። ባህር የከፈለ ነው። ከጠላታቸው ከፈርዖን ቤት ምን ያደረገ ነው? ያወጣ ነው። የፋሲካውን በግ እንዲያዘጋጁ ለእስራኤል የነገረ ነው። ከሰማይ መና ያወረደ ነው። አለት መጥቶ ሰንጥቆ ውሃ ያጠጣ ነው። ክርስቶስም እንዲሁ ነው። ከሞት ቤት ምን ያደረገን? ያወጣን፣ ከሲኦል ያወጣን አይደል እንዴ? የዘላለም መንግስት ምን ያደረገልን? ያዘጋጀልን። እስራኤላውያን በምድረ በዳ እንዳይራቡ ሙሴ መናን ከእግዚአብሔር ዘንድ ለምኖ ወደ እግዚአብሔር ጮሆ መና ከሰማይ ከአለት ላይ ደግሞ በቃዴስ ራፊድ በሚባል በምድረ በዳው ራምሴ በሚባል ምድረ በዳ ምን አድርጓል? አለት ሰንጥቆ ውሃ አጠጥቷል። ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ላይ ጌታን ህዝቡ ተሰብስበው ከጠየቁት ነገር አንዱ ምን ነበረ? የ25 ገበያ ተሰብስበው በመጽሐፍ እኮ የድሮ ኦሪት ላይ ሙሴ የሚባለው አባታችን ከሰማይ መና አውርዶ መግበዋል፣ አንተ ምን ትሰጠናለህ ብለው ጠይቀውታል አይደል? ምንድነው ያላቸው? አባቶቻችሁ ሙሴ አይደለም የሰጣችሁ እግዚአብሔር ነው ካላቸው በኋላ ግን ነገራቸው። ያም ቢሆን አላቸው ኦኬ ሙሴ ነው ብትሉ እናንተ ከሰማይ የወረደ መናን አባቶቻችሁ በሉ፣ ነገር ግን ሞቱ። ከአለት ላይ የፈለቀውን ውሃ ጠጡ፣ ነገር ግን ተጠሙ። ስለዚህ የሰው ልጅ ከሚሰጣችሁ ከዚህ ብትበሉ ለዘላለም ምን አትሉም? አትራቡም። ከስጋው ከዚህ ብትጠጡ ለዘላለም አትጠሙም። አባቶቻችሁ ከሰማይ የወረደውን መና ከአለት ላይ የፈለቀውን ውሃ ጠጥተው እስከ ተስፋይቱ ምድር ድረስ አልደረሱም። እንደምታውቁት ዘጸአት መጽሐፍ ላይ እንደምታነቡት ከ600,000 ሰው በላይ ከግብጽ ወጥተዋል። በምድረ በዳ ግን ቀርተዋል። በየት? በምድረ በዳ ቃዴስን ሲናን አቋርጠው ወደ ተስፋይቱ ምድር ወደ ሀገራቸው መግባት አልቻሉም ነበር። ነግራችኋለሁ ይመስለኛል። እዚህ አንዳንድ ጊዜ መጽሐፍ ቅዱስን በጣም በትኩረት ስናየው ያስደነግጣል። እስራኤል 40 ዓመት ነው የፈጀባቸው ነው አይደል የሚለው መጽሐፍ ቅዱስ። ነግራችኋለሁ። አንድ ቀን እንደው ማስታወሳለሁ መራት ስላሴ ጎግል አድርጊ ብዬ እዚህ ጉባኤ ላይ ምስል አድርጋለች። ከግብጽ እስከ እስራኤል ብላችሁ ጎግል ብታደርጉት 7 ቀን ብቻ ነው የሚፈጀው። 40 ቀንም አይደል። ስንት ቀን? ስንት ዓመት ነው የኖሩት? 40 ዓመት። አያችሁ የልብ ጥመት፣ የልባቸው ጥመት የ40 ዓመቱን ማን የ40 ቀኑን እንደውም ብዙ ጊዜ ስናስተምር የ40 ቀኑን ነው አለ ምን ነው። ግን አሁን ብታዩት ሊትራሊ የሚያሳየው ስንት ቀን ነው? 7 ቀን ብቻ ነው የሚፈጀው። ከግብጽ ተነስቶ በጣም ቅርብ እኮ ናት ግብጽ እኮ ለእስራኤል አይደል እንዴ? ግን ስንት ዓመት ፈጀባቸው? 40 ዓመት። ይሄ የልባቸውን እልህኝነት ያሳያል። ወደ ነጥብ ልመለስና በሉ፣ ነገር ግን ተስፋይቱን ማድረግ ምን አላሉም? አልገቡም። ይሄ የምሰጣችሁን ብትበሉ፣ ስጋዬን ብትበሉ፣ ደሜን ብትጠጡ ምን አላችሁ? የዘላለም ሕይወት አላችሁ አላቸው። ስለዚህ የክርስቶስና የሙሴ የዮሴፍና የማን የክርስቶስ ሕይወት ምን ይላል? ይመሳሰላል። የዮሴፍንማ ብታጠኑት ያስገርማቸዋል። እንደውም ከወንድሞቹ መካከል የመሸጡን ሐሳቡን ያቀረበው ይሁዳ የሚባለው ነው። የሚገርማቸው የ20 ብር ተሽጧል። ልብሱ ተቀዷል። ዮሴፍ በደም ተለውሷል። ራእይ 19 ላይ በደም ያጌጠ ልብስ አለው ነው የሚለው። የሚገርማቸው የዮሴፍም ልብስ በምን ተለውሷል? በደም ተለውሷል። አባቱ አልቅሷል፣ አዝኗል።
እና ዮሴፍ በመሸጡ ለወንድሞቹ በረከት አድርጎታል አይደል? አባታችን ሳታት ላይ ዘምስለ ዮሴፍ ተሰይጠ ከመይስፍር ሲሳይ ለሕዝቡ እያለን መዘምሩ በቃ ከዮሴፍ ጋራ ምን አለ? ተሸጠ ከመይስፍር ሲሳይ ለሕዝቡ ምንን እህልን ይሰፍር ዘንድ የተሸጠው የተዋረደው በ30 ብር የተሸጠው በጽኑ ቅጣት ገርፈው አዋርደው መስቀል ላይ የሰቀሉት ክርስቶስ ምኑን ሰጠን? ስጋውን ሰጠን፣ ደሙን ሰጠን፣ የዘላለም ሕይወትም ሰጠን። ስሙ የተመሰገነ ይሁን። ወደ ነጥቤ ልመልሳችሁ። እንደው አንዳንድ ነገርም የጨመርን ስንሄድ ሌላውን ዋናውን ደግሞ ጥናቱን እንዳትረሱት ማለት ነው። አትረሱም አይደለ? ደስ የሚለው አንዳችሁ ማስታወሻ አትይዙ። በጣም ጎበዞች ናችሁ ማለት ነው። የቀዳችሁት ነው ሄደን ታጠኑታላችሁ ድጋሚ። ማስታወሻ ብትይዙ ግን ራሱ ማስታወሻችሁ ትልቅ ማስታወሻ ነው። ራሱ የያዛችሁት ማስታወሻችሁ ራሱ አንድ ወደ ኋላ ተመልሳችሁ የምታጠኑት ነው ነገ ከነገ ወዲያ። ምክንያቱም አንዳንዱም ራሳችሁ ልትረዱ በምትችሉት መንገድ ነው ኖት የምትይዙት አይደለ? እንደሱ ብታደርጉ ጥሩ ነው። ሙሴ በሕግ ነቢያትም ስለርሱ የጻፉትን የዮሴፍ ልጅ ናዝሬት ኢየሱስን አግኝተነዋል። የሚገርማችሁ ኢየሱስ ክርስቶስ ራሱ ሙሴ ስለኔ ምን ብሏል? ጽፏል፣ መስክሯል። እንደውም ኢየሱስ ክርስቶስ ስለርሱ የመሰከሩትን ሲጠራቸው ከጠራቸው መካከል አንዱ ማን ነው? ዮሐንስ ምን ብሏል? ስለኔ መስክሯል። እናንተ አባታችን የምትሉት ሙሴም ስለኔ አባቴም ስለኔ መስክሯል። የዮሐንስ ወንጌል ምዕራፍ 5ን ላንብብላችሁ ቁጥር 46 ላይ ከፍ ብዬ ባነብ ደስ ይለኛል። በጣም ክፍሉ ደስ ስለሚል ማለት ነው። ቁጥር 33 ጀምሮ እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። ለምን? ለእውነት ምን አድርጓል? መስክሯል። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህንን እላለሁ እንጂ አላቸው። የሰው ምስክርነት አያስፈልገውም። የዮሐንስ ምስክርነትም ምን አይለውም። ግን የዮሐንስም ምስክርነት ምነግራችሁ የሙሴንም ባነሳላችሁ እናንተ ሰምታችሁ አምናችሁ እንድትድኑበት ነው። አያችሁ፣ ግልጽ ነው ማውራው። የሙሴን የዮሐንስን ምስክርነት እኔ ምነግራችሁ ለኔ ምንም አይጠቅመኝም። እናንተ ግን ምን ብላችሁ ሰምታችሁ አምናችሁ ምን እንድትሉበት እንድትድኑበት ነው። ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህንን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበረ፣ እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። ከማን የሚበልጥ? ማን ሲባል አብ ልፈጽመው የሰጠኝ ስራ ምስክር ነው። ስራዬ መጀመሪያ ምንድን ነው? አያችሁ፣ ካነሳቸው ነገሮች ዮሐንስ የእግዚአብሔር ምስክር የራሱ ስራው የራሱ ምኑ? አዎ በቃ በስራዬ እመኑ በግብሬ ነው አለ የሚላቸው። በስራዬ ምን በሉ? እመኑ ነው የሚላቸው። ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራልና የላከኝም አብ እርሱ ስለኔ መስክሯል። ማን መስክሯል? መቼ? በስንት ቦታ? በቀላሉ በዮርዳኖስ በደብረ ታቦር በአንዱ ቦታ የምወደው ልጄ እሱ ነው፣ እሱን ስሙት። ይሄንኑ ቃል ደገመና በየት? በደብረ ታቦር። ከዛ ቀጥሎ ምን ይላል? የላከኝ አብ እርሱ መስክሯል ይልና ድምፁን ከቶ አልሰማችሁ አላቸው። አልሰማችሁም ወይ? በነጎድጓድ ሲመጣ የምወደው ልጄ ይህ ነው እርሱን ስሙት ሲል አልሰማችሁም? መልኩንም አላያችሁም? እርሱ የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃል የላችሁም። እናንተ በመጻሕፍት የዘላለም ሕይወት እንዳለ ይመስላችኋልና እነርሱን ትመረምራላችሁ።
እነርሱም ስለኔ የሚመሰክሩ ናቸው። የዘላለም ሕይወት በማን ውስጥ አለ አላችሁ? በመጽሐፍ እንዳለ ታውቃላችሁ። በዚህ አጋጣሚ አይሁድ መጽሐፍ በመመርመር የታወቁ ናቸው። ኢየሩሳሌም ሄደ ሰው አለ ከእናንተ ውስጥ? ኢየሩሳሌም የሶሎሞን ቤተ መቅደስ የሚባል ቦታ ላይ የነ ዳዊት መቃብር ቦታ ላይ ብትሄዱ እስራኤል ልክኛ ዳዊት እንደምንደግመው አይነት በጣም ብዙ መጻሕፍት ይዘው ራሳቸውን እየነቀነቁ ነው የሚያነቡት። እንደዚህ እያሉ ነው የሚያነቡት። ይገርማቸዋል። በጣም ብዙ ሰዓት መጻሕፍትን ያጠናሉ። ግን እናንተ የምታጠኗቸው መጻሕፍት ስለማን ነው የመሰክሩት? ስለኔ። መዝሙረ ዳዊት ብናጠና ስለማን ነው የሚያወራው? ስለ ኢየሱስ ክርስቶስ አይደለ? ዳዊትን ብናጠናው ስለማን ነው የሚለው? ስለ ኢየሱስ ክርስቶስ። ነቢያት ሁሉ የመሰከሩት ስለማን ነው? ስለ ኢየሱስ ክርስቶስ ነው። እናንተ መጻሕፍትን ታጠናላችሁ፣ እነርሱም ትመረምራላችሁ፣ እነርሱም ስለኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችሁ እኔ በአባቴ ስም መጥቻለሁና አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። አይሁድ ክርስቶስን ባለማወቃቸው የሚከሳቸው ማን ነው? ሙሴ ነው ሲላቸው ምንድን ነው? የሙሴ መጻሕፍት ናቸው የሚከሷቸው። ምን ይላል? የሚከሳችሁ ሙሴ ነው። ሙሴንስ ብታውቁት እኔን ባመናችሁ ነበር፣ እርሱ ስለኔ ጽፏልና። ቅድም ያልኳችሁን ጥቅስ እሱ ስለኔ ጽፏልና። መጻሕፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? ስለዚህ ፊልጶስ ለናትናኤል የነገረው ምን ብሎ ነው? ሙሴ በሕግ ነቢያትም ስለማ ነቢያት ሲል ማን? ኢሳይያስ በሉ ቶሎ ቶሎ ንገሩ እንጂ ማን? ኢሳይያስ አትነግሩኝም? ዳዊት ንገሩኝ እንጂ፣ ኤርምያስ ንገሩኝ እንጂ፣ ሕዝቅኤል። ግልጽ ነው ማወራው። ሙሴ በሕግ ነቢያትም ስለ እርሱ ነቢያት ብሎ በብዙ ጠራቸው። እነኚህ ሁሉ የመሰከሩለትን ማንን አግኝተነዋል? ኢየሱስን አግኝተነዋል። ወደ ገጸ ንባቡ ለመልሳችሁ ፊልጶስም ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍ ልጅ የናዝሬቱ ኢየሱስን አግኝተነዋል። በአሳዳጊው በዮሴፍ ጠራው። ፊልጶስ የጠራው በማን ነው? በአሳዳጊው በማን? በዮሴፍ ነው። ኢየሱስ ክርስቶስ ያደገው በማን ቤት ነው? በዮሴፍ ቤት ነው። በዮሴፍ ቤት ነው። ቤተልሔም ተወለደ። ተመልሶ መጥቶ ያደገው የት ነው? በናዝሬት ነው። በናዝሬት ነው። በናዝሬት ነው። ስለዚህ በአሳዳጊው በዮሴፍ ሲጠራው የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል። ናትናኤልም ከናዝሬት ምን መልካም ነገር ሊወጣ ይችላል አለው። ፊልጶስም መጥተህ እይ አለው። ኢየሱስም ናትናኤልን ወደ እርሱ ሲመጣ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው አለው ይላል። አሁን ማውራው ናዝሬት የተባለውን ነገር እንድናየውና ናዝሬት ገሊላን። ናዝሬት የተናቀች ከተማ ናት። የገሊላ ከተማ ናት። ከገሊላ በስተምዕራብ 25 ኪሎ ሜትር ርቀት ላይ የምትገኝ በተራራ ላይ ያለች ከተማ ናት። ከገሊላ አውራጃዎች አንዷ ናዝሬት ገሊላ ከምትባል አይደል የሚለው ሉቃስ 1 ላይ አይደል እንዴ? ስለዚህ ከገሊላ አውራጃዎች መካከል አንዷ ማናት? ናዝሬት ናት። ናዝሬት ወጣ ያለች ከተማ ናት እና የናዝሬት እና የገሊላ ሰዎች ብዙ ይሳቅባቸዋል። አክሰንት አላቸው። ምን አላቸው? አክሰንት አላቸው እና በከተሜዎች ዘንድ ብዙ ቦታ ይሰጣቸው።
እንደምንድነው የሚታዩት ማለት ነው? እንደ ከገጠር ሰው ከዛ ሀገር ሰው ይወጣል ምናምን እንደሚባለው ማለት ነው። ይወጣቸዋል ከዚህ ሰው ይወጣል ከዚህ ሰው ይወጣል ይላሉ። ኢየሱስ ክርስቶስን ከየት ከናዝሬት ምን ደህና ሰው ይወጣል? ከተናቀችው ከናዝሬት የናዝሬቱ ኢየሱስ ናዝሬት ያደገው ወጥቷል አይደል እንዴ? ተገኝቷል የናዝሬቱ ኢየሱስ። ስለዚህ በዋናነት የናዝሬት ማን ነው የገሊላ ከተማ የሆነችው ናዝሬት ወይም ናዝሬት የገሊላ ከተማ ናት። በዛች ከተማ ኢየሱስ ክርስቶስ አድጓል። ቅድም እንዳልኳችሁ የገጠር ሰው አፈትብ ናቸው ብለው ስለሚያስቡ ይንቋቸው ነበር። ይሄንን የምታስታውሱት ኢየሱስ ክርስቶስ በተያዘባት ምሽት የማቴዎስ ወንጌል ምዕራፍ 26 ቁጥር 73 ላይ ጴጥሮስን ስታገኘው ያቺ ገረድ ምንድነው ያለችው? ገሊላዊ ነህ አይደል ያለችው? ትዝ ይላችኋል? ጴጥሮስን ምን አለችው? ገሊላዊ ነህ ብላ ዝም አላለችም። አወራርህ ምን ያደርጋል? ንግግርህ ይገልጣል። በቃ ነገርህ ያውቀክ ቃልህ ምን ያደርጋል? ያስታውቃል። አንተ የምን ሰው ነህ? የገሊላ ሰው ነህ። በቃ ስለዚህ ጌታችን ኢየሱስ ክርስቶስ አብዛኛውን ደቀ መዛሙርት ከገሊላ አካባቢ ሰዎች ነው የመረጠው። ለዚህ ነው እግዚአብሔር ከተናቀ ስፍራ የከበሩ ሰዎችን ምን ያደርጋል? ያወጣል። አንዳንድ ጊዜ እኮ የከተማ ሰው ፈዛዛ ነው ሲባል ታውቃላችሁ አይደል? ከገጠር ተወልዶ የሚመጡ ሰዎች ቶሎ ዕውቀት ገብቷቸው ቶሎ ስልጣኔ ገብቷቸው ቶሎ ብዙ ነገር ያደርጋሉ። በቃ እዚህ ክፍል ላይ ከናዝሬት ምን ደህና ይገኛል ያሰኘው ናዝሬትን ቅድም ባልኳችሁ ሐሳብ የናዝሬት ሰዎች የገጠር ሰዎች ናቸው በሚል። ሁለተኛ ገሊላ የአሕዛብ መኖሪያ ናት። ሁለተኛ ትርጉም ማለት ነው። ሁለተኛ ትርጉም ገሊላ ምንድናት? የአሕዛብ ከተማ። ኢሳይያስ ምዕራፍ 9 ትንቢተ ኢሳይያስ ምዕራፍ 9 ቁጥር 1 ላይ የአሕዛብ ገሊላ ይላታል። አሕዛብ መጥተው በዚያ ምን ብለዋል? ኖረዋል። ይሄን የምናገኘው ሶሎሞን ቤተ መቅደሱን በሰራ ጊዜ ኪራም የሚባል ማን የሚባል ኪራም የሚባል የአሕዛብ ንጉስ አንደኛ ነገሥት 9:10 ላይ አንደኛ ነገሥት ምዕራፍ 9 ቁጥር 10 ላይ ኪራም መጥቶ በጣም ብዙ ቁሳቁስ ሰጥቶት ሶሎሞን ቤተ መቅደሱን የዝግባ እንጨቱን ምኑን ከሰጡት መካከል አንዱ ኪራም የተባለው ነው። እና ለነ ኪራም የአሕዛብ ንጉስ ገሊላን ጨምሮ ወደ 20 ከተሞችን እንዲኖሩባቸው ሰጥቷቸው ነበር። በዚያ የኖሩ ሰዎች የአሕዛብ እና የሕዝብ ከተማ ናት። ማን ማለት ነው? ገሊላ ማለት ነው። ስለዚህ ከአሕዛብ ወገን አሕዛብ ከሚኖሩባት ከገሊላ ምን ደህና ይገኛል? አሕዛብ ከሚኖሩባት ከገሊላ ምን ደህና ይወጣል ብለው። ሌላው እንደውም ናዝሬት የወንበዴዎች ከተማ ናት የሚልም ትርጉም ተሰጥቶታል። ሶስተኛ ነፍሰ ገዳዮች የሚበዙባት ሰዎችን ሸምቀው የሚገድሉ የሚያጠፉ ምን የሚሉባት የሚበዙባት ናት። ማን? ናዝሬትና ምን ደህና ይወጣል ብለዋል። ሶስት ፍቺ ያየን አይደል? አንደኛው ናዝሬት ምን መሆኗ ገጠር መሆኗ ከተማዋን ምን አድርገዋት ንቀዋት ነው። ዳር ላይ ያለች ከተማ ነው። ሁለተኛ በናዝሬት ገሊላ ብዙ ማን ይኖራል? አሕዛብ ይኖራሉ። አሕዛብ ከሚኖሩበት ከናዝሬት ምን ደህና ይገኛል? ሶስተኛው ናዝሬት የወንበዴዎች ሀገር የክፉ አድራጊዎች ሀገር ናት ብለው ስለሚያስቡ ከናዝሬት ምን ደህና ይገኛል ብለው አሉትና ይሄንን ነው ናትናኤል ከናዝሬት መልካም ነገር ሊወጣ ይችላልን አለው። መተህ አለው። መተህ አለው። ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው አለ። ገና ሲያየው ተንኮል የሌለበት ነው። ቅን ነው እስራኤል ማን ነው? ናትናኤል አለ። የእስራኤል ሰው አለ። እስራኤል ማለት የእግዚአብሔርን ነገር የሚያይ ማለት ነው። ማንን? የማን ነገር? የእግዚአብሔርን ነገር የሚያይ
እግዚአብሔርን ታግሎ የሚያሸንፍ ያዕቆብ ትዝ ይላችኋል? ስሙ ማን ነበር? ያዕቆብ ነበር አይደለ? እግዚአብሔርን አገኘው በዘፍጥረት ላይ በራእይ በሌሊት ሁሉ ምን አደረገው? ታገለው። ካልባረከኝ አልለቅህም አለው። ስምህ ማን ነው አለው። ያዕቆብ ሲለው አይቃጼ ሰኮና ተረከዝ ያዥ ማለት ነው፣ አሰናካይ ማለት ነው። ስምህ ማን ይባላል? እንደውም ሲነግረው አንድ ቃል ብሎ ሰውንም እግዚአብሔርን ታግለህ አሸንፈሃልና ስምህ ማን ይባል? አይ እግዚአብሔርንም ያሸነፈ በፍቅር ያሸነፈ በትህትና ያሸነፈ። ስለዚህ መልካም የእግዚአብሔርን መልካም ነገር የሚያይ ማለት ነው። ምን ማለት? እስራኤል ማለት የእግዚአብሔርን መልካም ነገር ምን የሚል የሚያይ ምን ማለት ነው? በቃ መልካም ነገር የሚያይ የሆነ ነገር ሊነው ፈልጓል ማለት ነው ጌታ። መልካም ነገር የሚያይ እየሰማችሁ ነው። ለናትናኤል የሆነ ነገር ሊነግረው ፈልጓል ጌታ። አውቃለሁ አንተ በእውነት እንደውም አባቶቻችን ዘአልቦ ጽልውት ውስተ ልቡ የሚሉት ማንን ነው? ናትናኤልን። ዘአልቦ ጽልውት ውስተ ልቡ በልቡ ነቀፋ ነውር የሌለበት ይለዋል። ማንን? ናትናኤልን። እና የእስራኤል ሰማን ነው እስራኤል ሰዋል በልቡ ነውር የሌለበት አለ። ከወዴት አወከኝ አለው። እዚህ ጋር ነው ጥያቄ። ምን አለው? መልሶ መምህር ሆይ አቀጥሎ እንዲላል በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየው አለው ይላል። ማን ሳይጠራ? አያችሁ፣ ገና ሳይጠራ ሁሉም ያውቃቸዋል እኮ። ገና ሳይጠራ ፊልጶስ ከበለስ በታች ሳለ ምን አልኩህ? አየው። ከበለስ በታች ሳለ አየው አለ። ምን ሲያደርግ አየው? ምን ሲያደርግ አየው? መተርጉማን ሁለት ሐሳብ ያነሳሉ። አንደኛው የበለጠ ልብ ይሞላል። ሁለት ሐሳቦች ያነሳሉ። አንደኛው ናትናኤል ምሁረ ኦሪት ነበርና ከበለስ በታች እለት እየተቀመጠ መሲው ይወርዳል ይወለዳል የተባለበት ሰዓት ጊዜው አሁን ነውን? ቀረበን? ወይስ መሲው ቀረን መምጣቱ እያለ ያወጣ ያወርድ ነበረ። አያችሁ፣ ይሄንን የመሲውን መምጣት ምን ያደርግ ነበረ? ይመረምር ነበረ። ክፉ ነገር ቢያገኝበት አንተ አይለውም ነበረ ብለው እንደውም እንደ መከራከሪያ የሚያቀርቡት ይሄንን ነው። አንዳንድ መተርጉማን ደግሞ ገና ጎልማሳ ሳለ ሰው ገድሎ ከበለስ በታች ቀብሮ ነበርና አውቅብሃለሁ እኔም አይመርህ ቧት ነኝ አንተ ያን ጊዜ እንኳን የሰራኸውን ምን አድርግብሃለሁ አውቅብሃለሁ ሲለው ነው ብለው በትርጓሜ ያመጣሉ። ትርጓሜ የሚዳብር ነው፣ የሚስፋፋ ነው። ግን በደንብ አተኩረን ስናየው ምን የሚል ነው? እዚህ ክፍል ላይ ያለው ገና የመሲውን መምጣት ምን ስትል ስትጠይቅ ስትመረምር ያን ጊዜ ምን አደርግሃለሁ አውቅሃለሁ አለው። ስለዚህ መሲው ይሄንን አውቀዋለሁ አለው። በእውነት የእስራኤል ሰው ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አወቅኩህ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው ይላል። የሚገርም ነው። ይሄ ሰው እውነትም መጻሕፍትን ቢያቅ ነው። መምህር ነህ ብሎም አይደለም የተወው። አንተ የእስራኤል ምንድን ነህ? ንጉሥ ነህ፣ የዘላለም ንጉሥ ነህ። ስለዚህ ናትናኤል ምሁረ ኦሪት ሊሆን ይችላል። ለዚህ ነው ከበለስ በታች ሳለ ምን አደርጋለሁ አውቅሃለሁ ያለው። ከዛ በኋላ መልሶ ጌታ እንዲህ ይለዋል ናትናኤል ከበለስ በታች ሳለ አየውህ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ። ከላይ እንደውም ጨምሯል እንጂ የማን ልጅ ነህ? አዎ ይገርም ነው። በአንድ ጊዜ የተጠራ ሰው
የተናገራቸው ነገሮች ናቸው። አያችሁ ማን ብሎታል? አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ምክንያቱም እግዚአብሔር ልጁን እንደሚልክ መሲህ እንደሚመጣ የእግዚአብሔር ልጅ እንደሚመጣ በአይሁድ ዘንድ እኮ ይታወቃል አይደል እንዴ? አይሁድ እኮ ያውቃሉ እኮ። ስለዚህ ይሄ ሰው በእርግጥም ምንድነው ማለት ነው? ምሁረ ኦሪት ነው። ለዚህ ነው ከበለስ በታች ይሄንን ሐሳብ ስታወጣና ስታወርድ አወኩ ያለው። ለዚህ ይሄ ሐሳብ ይጎላል ያልኳችሁ ለዚህ ነው ማለት ነው አይደል? አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየው ስላልኩ አመንክን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እልሃለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችኋል። እግዚአብሔር መላእክት ከልደቱ ጀምሮ በሞቱ በትንሳኤው በእርገቱ ሰማይ የተከፈተ መላእክት እየመጡ ምን ብለዋል? አይተዋል። አያችሁ? በጌታ ልደት መላእክት ነበሯል። በሞቱ ጊዜስ ነበሩ። በትንሳኤው ጊዜስ፣ በእርገቱ ጊዜስ፣ በዳግም ምጽአቱ ጊዜስ ይኖራሉ። ቆበዞች ይኖራሉ። ማን? መላእክት። ምክንያቱም እንደውም የትንሳኤ ዘጉባኤ ሲከናወን በመላእክት አለቃ ትእዛዝ በመለከት ድምጽ ነው። ማቴዎስ 25 ላይ ቁጥር 31 ላይ የሰው ልጅ በግርማ መንግስቱ ሲመጣ ያን ጊዜ ቅዱሳን መላእክት በፊቱ ይሰበሰባሉ። ስለዚህ ቅዱሳን መላእክት በሰው ልጅ ሲያገለግሉት ሲታዘዙት መላእክት ሲወጡና ሲወርዱ ታያላችሁ። ትንሳኤውን ሲያበስሩ ታያላችሁ። እንደተናገረ ተነስቷል። ወደ ሰማይ ሲወጣ እንዳያችሁት እንዲሁ ይመጣል። አያችሁ? መላእክት እኮ የምስራች ነጋሪዎች ናቸው እኮ። ገና ይሄንን ምን ትላለህ? ታያለህ። እውነት እውነት እልሃለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለ። ምዕራፍ 1 አለቀ። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። ስሙ ይክበር ይመስገን። አምላካችን እግዚአብሔር ስላስተማረን፣ ስለረዳን፣ ቃሉን ስላብራራልን፣ ስለተረጎመልን ስሙ የተመሰገነ ይሁን። አስተማሪ እግዚአብሔር ነው፣ መንፈስ ቅዱስ ነው አስተማሪ። ስለዚህ እግዚአብሔር ሁልጊዜ መልካሙን ቃል እንዲያስተምረን ፈቃዱ ይሁንልን። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ይቆየን።